ሰላም እንዴት ናችሁ የቃናታች ቤተሰቦች? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በእነዚህ ሶስት አፖች ውስጥ የትኛው ነው ለመጥለፍ የሚያመቸው የትኛው ነው የሚጠቀመው በብዛት የሚለውን ዛሬ በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ኢሞ፣ ዋትስአፕ፣ ቴሌግራም የትኞቹ ናቸው የሚጠቁት ወይስ የሚጠለፉት በብዛት የሚለውን ነገር አሁን በዝርዝር የምንመለከት ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ሼር ላይክ መደረግ እንዳይረሳ። አሁን ወደ ጉዳይሽ እንዳልማል እንግዲህ የትኛው ነው በብዛት የሚጠቃው የትኛው ነውስ የሚጠለፈው በብዛት የሚለውን ነገር አሁን በዝርዝር የማስረዳችሁ ይሆናል ማለት ነው። እንግዲህ አሁን የምገኘው ቴሌግራም ላይ ነው ማለት ነው። ቴሌግራም ላይ አሁን በዚህ ቪዲዮ ያለውን ነገር ዝርዝር አድርጌ የማስረዳችሁ ይሆናል ማለት ነው። እንግዲህ ብዙዎቻችሁ እንደምታውቁ ከሆነ ቴሌግራም ላይ የሚጠለፈው ወይንም ስልክ ልካችሁ አይደለም ወይንም ደግሞ በኢሜል አስገብታችሁ እነዛን ሰዎች ማጥቃትም ይሁን መጥለፍ አትችሉም ማለት ነው። ይህ መጥለፊያ መንገድ ቴሌግራምን አንድ ነገር ነው። እሱም ሊንክ ምሳሌ ለአንድ ሰው ሄዳችሁ ቀጥታ ለዛ ለመጥለፍ ለምትፈልጉ ሰው ምሳሌ እኔ አንድ ሰው እዚህ ጋር ለመጥለፍ ፈልጌያለሁ ልበል። እሱን ለመጥለፍ የፈለኩትን ሰው እዚህ ጋር መጥቼ ቀጥታ ሊንክ እልክለታለሁኝ ማለት ነው። ልክ ስልክለት ያንን ሬጂስተር አድርጎ ሲገባ ቀጥታ ያ ሰው ይጠልፋል ማለት። ዝም ብሎ ሬጂስተር በማድረግ ብቻ አይደለም። ምሳሌ ኢሜል የምትሞላ ከሆነ ስልክ የምትሞላ ከሆነ የተለያዩ እንትኖችን መስፈርቶችን እዛ ተቀምጧል። እነሱን ስም የምትሞላ ከሆነ በፎንና በኢሜል ያገኙሃል ማለት ነው። ከዛ በእነሱ ቁጥጥር ስር ሆንክ ማለት ነው። ሁሉንም ነገር ታጣዋለ ማለት ነው። እና ብዙዎቻችሁን የምመክራችሁ ነገር ቴሌግራም ላይ የተላከላችሁ ሊንክ የማታውቁ ሰው እንዲሁም ደግሞ በወዳጅ ምሳሌ አሁን አዲስ ዘመናዊ መጥለፍ ተጀምሯል ማለት ነው። እንግዲህ ያ ምሳሌ እኔ አዲስ ሰው ወይንም አንድ ሰው ምሳሌ እዚህ ጋር ሶፍ ምትላን ወይ አቃታለሁ ወይንም አቀዋለሁ ልበል። ከዛ እዚህ ጋር አቃታለሁ ወይንም እዚህ ጋር ታምነኛለች ሊንክ ልካለሁ። ስለዚህ ያንን ሊንክ ልኬላት መታ ያንን ስከፍተው እሷም ትጠልፋለች ማለት ነው። ያ ማለት እንግዲህ እኔን ታቀኛለች። ስለዚህ አውቃኝ ይሄን ሊንክ ትነካዋለች። ግን የላኩላት እኔ አይደለም፣ እኔ ተጠልፌያለሁ አይደለ? ለሷ ልካለሁ። ስለዚህ እኔ በማመር ሪጂስተር ታረጋዋለች፣ ትከፍተዋለች ማለት ነው። እንግዲህ እንደዚህ አድርጎ ቴሌግራምን ሰዎቹ የሚያጠቁት ማለት ነው። በብዛት የተጠለፉ ያሉት ቴሌግራም ላይ በዚህ ነው ማለት ነው። ነገር ግን ቴሌግራም ላይ በዚህ መንገድ ነው ብዙዎቹ የሚጠለፉት። ይሄን ደግሞ መከላከል ትችላላችሁ ማለት ነው። ዝም ብላችሁ ያገኛችሁትን ሊንክ ሬጂስተር በማድረግ አይደለም። መጠንቀቅም መቻል ያስፈልጋል። ለዛ ሰው መጻፍ ያስፈልጋል። ይሄ ያንተ ነው ወይ? በብዛት አሁን ሊንክ ተልኮልኛል ለኔ። ነገር ግን ያንዳንዱ ሊንክ ሬጂስተር ያደረጋችሁ መግባት የለባችሁ። ምሳሌ በተለይ ቻናል ያላችሁ ሰዎች እንደኔ እንደዚህ አይነት ቻናል ያላችሁ ሰዎች በጣም ጥንቃቄ ብታረጉ የተሻለ ነው ብዬ አስባለሁ። በጣም ለምታውቁት ሰውና እንዲሁም ደግሞ ከነዚህ ጥቃቶች ራሱን የሚጠነቀቅ ሰው ካለ ብቻ ራሳችሁን ለመከላከል እንትን በሉ ማለት ነው። አለበለዚያ ዝም ብላችሁ ሊንክ የነካችሁ አትግቡ ማለት ነው። እሺ በሁለተኛ ደረጃ ላይ የምንመለከተው በጠለፋ ምናምን መንገድ አሁን በዚህ ቪዲዮ አብረን የምንመለከት ይሆናል ማለት ነው። እንግዲህ እንደምንመለከተው ይሄኛው ኢሞ ነው ማለት ነው። እንግዲህ ኢሞ በየትኛውም ነገር ማጥቃት እንደሚቻል አሁን እነግራችኋለሁ በዚህ ቪዲዮ ማለት ነው። እንግዲህ ውድ ቤተሰቦቻችን ኢሞ የሚጠለፈው አንድና በአንድ ብቻ ነው ማለት ነው። ይሄም አንድ ቲም ቪወር የሚባል አንድ አባል ይሄም በዛ አማካኝነት ሰዎች እናንተን ማጥቃት ይችላሉ ማለት ነው። እንግዲህ ይሄኛውን ነገር ለመከላከል አንደኛ ነገር እዚህ ጋር 10 ጊዜ ሎጊን አለማድረግ ነው። ምሳሌ እናንተ እዚህ ጋር አሁን ስክሮል የማደርገውን የምጻጻፈውን ምን የማደርገውን እያንዳንዱ ፋይል እዛ አፕሊኬሽን ላይ ለነሱ ይቀመጣል ማለት ነው። እንግዲህ እንዴት ነው ያን ነገር የሚያገናኙት ካላችሁ ከነሱ ምንም ነገር አይደለም። ሁለት ስልክ ነው የሚያስፈልጋቸው። እዚህ ጋር ቀጥታ ሁለት ኢሞ ኤችዲ እና ኢሞ ላይት። በነገራችን ላይ
ኢሞ ላይትና ኢሞ ኤችዲ የትኛው የተሻለ ነው የሚለውን ነገር ሰርቼበታለሁ። ገብታችሁ ማየታችሁን አትርሱ፣ ይሄን ቪዲዮ እስከ መጨረሻ የምታዩት ከሆነ ማለት ነው። ስለዚህ እዚህ ጋር እንዴት ነው የሚያጠቁን ካላችሁን እዚህ ጋር ይመጡና ቀጥታ የእናንተን ስልክ ቁጥራችሁን ያገናኛሉ ባንዱ ወይ በኢሞ ኤችዲ ማለት ነው። ከዛ ኢሞ ላይት ላይ ደግሞ የእናንተን ላቸው ማለት ነው ኢሜይላቸውን ወይንም ቆፎ ምሳሌ የእናንተ ቆፎ ሳምሰንግ M14 ሊሆን ይችላል፣ በቃ እናንተ አይፎን ሊሆን ይችላል። ብቻ እዚህ ጋር አሁን እኔ ዲቫይስ እንሂድና ላሳያችሁ። እዚህ ጋር ሴቲንግ ከገባው በኋላ ምሳሌ የታለ ማኔጅ ዲቫይስ ገባው። እንግዲህ ማኔጅ ዲቫይስ ከገባው በኋላ ይሄው የኔ አሁን ስንት መሰላችሁ? ይሄው እዚህ ጋር እያንዳንዱ ይቀመጣል ማለት ነው። ይሄው እዚህ ጋር አሁን ሳምሰንግ M14 ነው አይታችኋላ። ከዛ እዚህም ጋር ይሄው እንደዛው ነው። ይሄው ተመልከቱ። በዚህ መልከት ምሳሌ ኦንላይን ነኝ፣ ዩናይትድ ስቴትስ ሎኬሽን ነው። አሁን ዩናይትድ ስቴትስ ነው ያለሁት ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ይሄው ዩናይትድ ስቴትስ ነው ያለሁት። ባለፈው ኢትዮጵያ ነበርኩኝ አጥፍቶታል። ስለዚህ አሁን አሜሪካ ስላለው አሜሪካ አድርጎታል ማለት ነው። እንግዲህ ተመልከቱ። ስለዚህ በዚህ መልኩ አድራሻ እናንተን በዛ አፕሊኬሽን አማካኝነት ቀጥታ የሳይበር ጥቃት ያደርስባችኋል ማለት ነው። ስለዚህ በዚህ መልኩ ነው ውድ ቤተሰቦቻችን የምትሉት ማለት ነው። ራሳችሁን የምትከላከሉት ደግሞ ቀጥታ እነዚህ ነገሮች ዲቫይሶችን ቀጥታ ዲሌት በማድረግ እንዲሁም ደግሞ በመቀያየር ቼንጅ በማድረግ ብቻ ነው። ምሳሌ እኔ ኢትዮጵያ ነበርኩ፣ ኢትዮጵያ የሚለውን ዲሌት ነው ማድረገው ማለት ነው። ነገር ግን አንዳንዴ ከሀገር ወደ ሀገር ስትዘዋወሩ ብዙ ጊዜ ለናንተ ጥሩ አይሆንም ማለት ነው። እንግዲህ ውድ ቤተሰቦቻችን ይሄኛው አንዱ አማራጭ ነው። እቺ አፕሊኬሽን ምን ትባላለች ካላችሁኝ TEAM ብላችሁ አፕ ላይ ፕሌይ ስቶር ላይ ሰርች አድርጉ። ከዛ በኋላ ይመጣላችኋል ማለት ነው። እንግዲህ ውድ ቤተሰቦቻችን አሁን ደግሞ ዋትስአፕን የምንመለከት ይሆናል ማለት ነው። ዋትስአፕ የሚገርማችሁ ነገር በምንም ነገር ማጥቃት አይቻልም። በምንም ነገር የምታጠቁት ነገር የለም። በስልክ ቁጥር ብትሉ በምኑ ብትሉ ሴኩሪቲያቸው የተቆጠበ ነው ማለት ነው። እንግዲህ ዋትስአፕን ማጥቃት የምትችሉት በአንድና አንድ ነገር ብቻ ነው። ይሄም ማታለያ መንገድ መፈለግ ነው። ሰው ምሳሌ እኔ የምጠልፈውን ሰው ቀጥታ አታለዋለሁ። ምሳሌ እዚህ ጋር አሁን አንድ ሰው ብዙ ሰዎች ጽፈውልኛል። ምሳሌ እዚህ ጋር አንድን አድሚን ለማታለል ፈልግ እንደዚህ ነው ብዬ እንደዚህ ያደረኩኝ አሁን እንደዚህ ነው በቃ ምናምን እያልኩ እኔ ብዙ ሰዎች እዚህ ጋር አወራቸዋለሁ። ምሳሌ ውጭ ሀገር ሰዎች አሉ ምናምን አንዳንድ ሰዎችን እዚህ ጋር ለስራ አማካኝነት ምናምን የምናወራቸው አሉ ማለት ነው። ስለዚህ እነዚህ ልጆች አሁን ምሳሌ እቺ ነው ምሳሌ ብዙ ናቸው፣ ያው ለስራ አማካኝነት ነው ማወራው። ስለዚህ አሁን ምሳሌ እኔ እዚህ ጋር አንድ ነገር ላስጠንቃችሁ። ምሳሌ ግሩፕ ሲኖራችሁ ቻናል ሲኖራችሁ ምሳሌ እዚህ ጋር አሁን እቺ ልጅ አለች ክፍት ነው ለመልቀቂያታችሁ አላ እዚህ ጋር ዘግተዋለች። በዚች ልጅ አሁን ምሳሌ ቻናል ካላችሁ ግሩፕ ካላችሁ ዋትስአፕ ላይ በዚህ አማካኝነት የሳይበር ጥቃት ማድረስ ይቻላል። በዚህም አማካኝነት እንዴት ነው ማድረግ የሚቻለው ልትሉኝ ትችላላችሁ። እነሱም ሁለት አይነቶች ናቸው። ቅድም ቴሌግራም ላይ ያስቀምጥኩላችሁ ሊንክ አስቀምጬላችሁ ነበረ። ዋትስአፕን በዛ ብቻ አይደለም የምታጠቁት። በነገራችን ላይ እሷም በጣም ብዙ የምትጻጻፍ መረጃ ማግኘት ይጠበቅባችኋል። ሁለተኛ ላይ ደግሞ በቅድም ባልካችሁ አፕ ማለት ነው በዛ ማጥቃት ትችላላችሁ። ግን በአንዴ አሁን ምሳሌ እዚህ ጋር ዋትስአፕ ልክ እዚህ ጋር ስክሪን ሪከርድ ሳርክ እያንዳንዱ ነገር በጥንቃቄ ነው ማለት ነው። አንዳንድ ነገሮች ውስጥ ስገባ አሁን አያሳያችሁም ለእናንተ። ምሳሌ ወደ ፕሮፋይሌ ስገባ ምናምን ነገር ይዘጋዋል ዋትስአፕ ማለት ነው። ስለዚህ ዋትስአፕ በጣም ለመጥለፍ በጣም ችግር ነው። በቀላሉ አጣልፉም ዋትስአፕ። እኔ አሁን እንደማስበው ከሆነ ዋትስአፕ ይጠለፋልን ብዬ አላስብም። ሲጀመር አትሞክሩት ማለት ነው። ግን የጠለፉ ሰዎችም ካሉ እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። በፍጹም አይጠለፍም ዋትስአፕ ማለት ነው። ስለዚህ እነዚህን ሁለት አማራጮች በመንገድ ምናልባት ከተሳካላችሁ ነው እሱንም ልታጠቁ የምትችሉት። ግን ቴሌግራምና ኢሞን በዛ መልኩ ማጥቃት ትችላላችሁ ማለት ነው ቤተሰቦቼ። ግን ያው እንደዚህ ማድረጋችሁ ያው ዕውቀቱ ከሌላችሁ ብዙም ላትሉ ትችላላችሁ ማለት ነው። ያው የምትጠልፉት ሰው አንዳንዴ ለበጎ መሆን አለበት ማለት ነው። ግን እኔ አልመክራችሁም እንደዚህ ነገር ሲጀመር። አሁንም ያላሳያችሁ ለምንድነው ጥቃት ቀጥታ ስለምታደርሱ አሁን ካሳያችሁ ቀጥታ ታደርሳላችሁ ጥቃት ማለት ነው። ስለዚህ ለዛ እኔ መቆጠብ መቻል አለብኝ ማለት ነው።
ብዙ እህቶቻችን አሉ። ስለዚህ እኔ ይሄን ነገር ማሳየት አልፈልግም። ነገር ግን ቅድም ባልኳችሁ አፕ አማካኝነት ኢሞን ቀጥታ ማጥቃት ትችላላችሁ። ግን ያንንም ቆጥቤዋለሁ አልተናገርኩም ማለት ነው። ስለዚህ ውድ ቤተሰቦቻችን እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ያላችሁን ሐሳብ አስተያየት እንዲሁም ደግሞ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ባይ